ከዚህ በኋላ ስልኬ ላይ እንድትደውልኝ አልፈልግም። ስጀምር እንደዚህ አይነት ሰው አልመሰለኝም። እኔ በግልጽ ነው ስለነገርኩሽ ነው። በቃ ነገርኩ። እኔ እንደዚህ አይነት ሰው አልመሰልከኝም ነበር። በቃ አያስፈልገኝም እንደዚህ አይነት ሰው። ምግብሽ ንግግር አልፈልግም። ታውኝ በቃ ምን ንግግር አልፈልግም። አይደለም እሺ በይኝ። እኔን አዳምጪኝና ምግብሽን ተከታታይ። በቃ ማልቀስ እኮ መፍትሄ አይደለም። አመሰግናለሁ ስላሰብክልኝ አመሰግናለሁ። በቃ አሁን እንድትናገረኝ አልፈልግም። በቃ ጭቅጭቅ አይደለም እመን። በቃ ይሄ አይደረግም። አይደለም አንቺ ነሽ እሺ ማለት ያለብሽ። ለምን አትሰሚኝም? እኔ እኮ አላደርግም ምናምን እያልኩ አይደለም። ያው ይሄ እኮ የራስህ ኮሜንት ነው። አከብርሃለሁ ጓደኛዬ እስከሆንክ ድረስ። ግን በዚህ መልኩ አልነበረም። እኔ ዲስሪስፔክት በማድረግ ነው። እናንተ እዚህ ጋር ይበቃል። እንዳትከተል የምሬን እንዳትከተል። ይውይ ሰላም ቤተሰብ እንዴት አላችሁልኝ? እግዚአብሔር ይመስገን እኔ ያለሁላችሁ። ሁሌም በቻልኩት መጠን ወደ እናንተ ለመምጣት ወደ እናንተ ለመቅረብ እናንተም ላለመጥፋት እየጣርኩኝ ነው። ያቅሜን እየሞከርኩኝ ነው። ባገኘነው ጊዜ ከዊ ጋር አሪፍ ጊዜ እያሳለፍን ነው። የምናሳልፋቸውንም እያንዳንዱን ጊዜያቶች አስዳኝ የምንላቸው ወደ እናንተ ይዘን ለመቅረብ ሞክራለሁ የምችለውን ያክል። በጣም ነው የምወዳችሁ ቤተሰብ። ዛሬ አንድ ሂዊን ሊያንጨረጭር የሚችል ፕራንክ አስቤ ይዤላችሁ መጥቻለሁ። እስከ ዛሬ እኔ ፕራንክ አድርጊያት አላውቅም። በቃ እንደምታብድ አልጠራጠርም በዚህ ፕራንክ። ሂዊ እንዳያችኋት ነው ፊዚካሊ ትንሽ ትምሰል እንጂ እዛ ልጅ አይደለችም። አክቹሊ አሁን ግራጁዌት የምታደርግ ልጅ ነች ምናምን እና ያ ማለት ትልቅ ሴት እንደሆነች መገመት አይከብዳችሁም። ሶ ምን ልላት አሰብኩኝ፣ እንዳያችኋት ነው ቀጫጫ ነች ምናምን እና በቃ በጣም የመጨረሻ ጣውላ ቂጥ ነሽ። ቂጥ የለሽም፣ ቂጥ እንድታውጪልኝ እፈልጋለሁ፣ ቂጥ አውጥሽ ላይሽ እፈልጋለሁ። እንደ ጓደኛም ደግሞ ይህን መናገር አለብኝ እና እኔ ስናገረው ራሱ አሁን በጣም እያሳቀኝ ነው። ሳታ ደግሞ አጠብቅም ገብታችኋል። ይሄን እንደዚህ ይለኛል ብላ ምናምንና ያላትን ነገር ደግሞ የምታከብርና የምትወድ ልጅ ነች። ከኔ ደግሞ ይሄን አጠብቅም። እኔ ደግሞ ብዙም ስለ ሰው እንደዚህ ምናምን ብዬ መናገር ብዙ አልወድም። ሰው ተመችቶኛል ያለውን ልብስ ራሱ አላማረብህም ምናምን የማለት እንትኑ የለኝም። በቃ አሪፍ ነው፣ ለሱ ከተመቸው ደስ ይለኛልና አሪፍ ነው ብለው ብዙ ምክንያቱም አለባበስ ሰውን አይገልጽምና ብዙ ለኔ ማተር አያደርግም። ሶ እንደዚህ ሰው ጃጅ ማድረግ ስላልሆንኩ ያን ታውቃለች። ስለዚህ ዛሬ እሷ መጣት አንቺ ጣውላ ቂጥ ስላት ቤተሰብ ሊሰማት እንደሚችል አስቡት እናንተም። እስኪ ትምጣና ቀጥሬያታለሁ። እዚህ ትመጣለች። እንደመጣች ምናምን ነገር ትንሽ ተቀብለናት በቃ ሲሪየስ ሁኜ ነው የምናገራት። ታያታላችሁ ሪአክሽኗ ምናምን እስከ መጨረሻው ድረስ አብራችሁን ቆዩ እናንተም። አንቺ ጣውላ ቂጥ እስክትመጪ ድረስ እየጠበኩሽ ነው። ወይኔ ቃሉ ግን ከባድ ነው ለመጥራት። ብቻ በስፖርት መውጣት እንዳለባት፣ ስፖርት መስራት እንዳለባት ምናምን መወፈር እንዳለባት፣ በጣም ቀጫጫ እንደሆነች አንደርዌይት እንደሆነች ምናምን አክቹሊ አንደርዌይት ነች። ኦልሞስት ስንት ኪሎ ትሆናለች ቤተሰብ? 41 ብትሆን ነው አይደል? ከዛ በላይ እንትን አይመስለኝም። እና ምግብን በደንብ መብላት እንዳለባት መወፈር እንዳለባት ምናምን እና ያው ስለ እያንዳንዱ ነገር እኔ ካሁኑ ልትል እንደምትችል ሳስበው በጣም ሳቂ እየመጣ ነው እና ተቆጣጠሬ ሳቂን መስራት የምችል ራሱ አይመስለኝም። ቤተሰብ እንዳያችሁት ነው። በቃ ከሂዊ ጋር በጣም ዘና እያልኩኝ ነው፣ እንጆይ እያደረግነው ነው። እኔም በጣም ደስተኛ ነኝ። እናንተ ደግሞ የምትጽፏቸው እያንዳንዱ ኮሜንቶች ቤተሰብ በዚህ ልክ እኔ ፍቅር አይቼ አላውቅም። አንዳንድ አስተያየቶችን በቻልኩት መጠን አያለሁ። ምክንያቱም አስተያየት የሰው ምክር ሰውን ያበረታል፣ ያጠነክራል እና ያው ደግሞ አብዛኞቻችን ከትምህርት ቤት ብዙ ነገር እንደምንማረው ቀሪውን ደግሞ ከትልልቆቻችን ከተለያየ ሰው ነው የምንማረው እና ምንም ከእናንተ የምማረው ነገር ይኖራል ብዬ ስለማስብ የምትልኩልኝ ቴክስቶችም አያለሁ፣ ኮሜንታችሁንም አነባለሁ፣ እረዳለሁ። ያላችሁን አስተሳሰብ ስለኔ ምን ትላላችሁ ምናምን የሚለውንም በዛው ጄ ስለማድረግበት ኮሜንታችሁንም አያለሁ አልፎ አልፎና በቃ በሙሉ ደስ የሚል ኮሜንት ነው። በቃ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ ባመሰግናችሁና እስኪ ሂዊ ትምጣና ደግሞ ዛሬ አብረን አንድ ላይ ፈታ እንላለን፣ እንስቃለን፣ እንጫወታለን። እስክትመጪ በጣም ቸኩያለሁ። የምትይው ነገር ሰምቼ አይቼ አብረሽ ፈታ ማለት በጣም ቸኩያለሁ። እኔ እንጃ ቤተሰብ ካሁን በጣም አለ አይደለ የሷም ጨዋነት እንዳለ ሆኖ አጠብቅም እንደዚህ ነገርና ካሁን ይቅርታ አድርጊልኝ ነው እንደዚህ ስላልኩሽ። ብቻ መጣሽ ደግሞ ሪአክሽንሽን እስከማይድረስ ቸኩያለሁ። ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩት። በጣም ወዳችኋለሁ፣ አከብራችኋለሁ። እስኪ አንድ ላይ ሂዊ ትምጣና እሷን እንጠብቃታለን። አየሩ ደስ አይል? በጣም ደስ የሚል አየር ነው ለመናገር። እኔ ወድጄዋለሁ። ቅዝቃዜ ምናምን በጣም ነው የምወደው። ውጭ ሀገር ምናምን ያላችሁት አብዛኞቻችሁ አሁን ላይ እናንተ ጋር በረዶ ሲዝን ነው። እኔ እንጃ እዛ በሆን ብዬ እያሰብኩት ነው አንዳንዴ ምን ሊመስል ይችላል። በጣም ምክንያቱም እኔ ቅዝቃዜ እወዳለሁ፣ ሙቀት በጣም አልችልም እና ለእኔ የሚመቸኝ ይመስለኛል። ማን ያውቃል አንድ ቀን እዛው እንገናኝ ይሆናል።
ብቻ ዛሬ አየሩ ደስ ይላል። ያለንበት ቦታ ነፋሻማ ነው ምናምን እንደምታዩት ወንዝ አለ ምናምን እና ይህ ወንዝ ደግሞ ወደፊት ትልቅ ወንዙ ነው ጽዱና በጣም ቆንጆ ሆኖ አዲስ አበባ ባይዘው ቤተሰብ በጣም እየተዋበች ነው። ዲያስፖሮች ትኖራላችሁ በቅርቡ የመጣችሁ ምናምን ለበዓል እንዴት አያችሁት? በቅርቡ የገባችሁ ካላችሁ እስኪ ጻፉልኝና ውበቷን ምክንያቱም አይደለም ለእናንተ ለእኛ ራሱ ከቀንቅድ አዲስ ነው የሆነ ሰፈር ሂደን ማናቅ ከሆነና ለስራ ኦር ለሆነ ነገር ወደዛ አካባቢ ስንሄድ አዲስ ነገር ነው ሁሌ የምናየውና ለእናንተ ደግሞ ሞር በጣም አዲስ ነው። ምክንያቱም አዲስ አበባ እንደዚህ አይደለችም። በዚህ 2 ዓመት ውስጥ ሌላ ነገር ነች፣ ሌላ ከተማ ነች። ዩሮፕን ታስንቃለች እና በጣም የሚገርም ኢንፍራስትራክቸር እያየን ነው። ይህም ደግሞ የዛ አንዱ አካል ነው እና በጣም ነው የሚያምረው። ብቻ ቤተሰብ ህዊ ትምጣ አንድ ላይ የምትለውን ነገር እናያለን። ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መደሰት እድሜን ይቀጥላል አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይሄው ይመጣችልን ቤተሰብ እስኪ እንግዲህ የምትለውን ነገር አንድ ላይ እናያለን። እንደሰት እንበል ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ቤተሰቦችም ደግሞ ልትወስጂብኝ ነው በዚህ አጋጣሚ ግድ ነው። እነሱም ወደውሻል ሲጀምር በጣም ቆንጆዬ ነች እየተባልሽ ነው። አላመሰገንኩም። አንድ ኮሜንት ምን የሚል ኮሜንት እንዳነበብኩ ታውቂያለሽ? አይተሽው? አላየሁም። ትወግዛላት ተተሽን አልጨረስሽ? እሺ ንገራቸው እንጂ ምን ለማለት ፈልገው? ኧረ እሺ ቀልዱ ይብቃና እነዚህ አጣርፊ የጠራሁሽ ለምን መሰለሽ? አንድ ነገር ልነግርሽ ስለምፈልግ ነው። በቃ እኔ ነኝ ልነግርሽ የሚገባው ገብቶሻል? በዚህ ሰዓት ጓደኛሽ ነኝ አይደል? ስላንቺ ያለውን ነገር መናገር ምናምን ያለብኝ እኔ ነኝ። በቃ አንቺ ላይ ያየሁት ነገር ነው። ብዙ ነገርሽ አሪፍ ነው፣ አስተሳሰብሽ ምናምን ደስ ይላል። ግን ከዛ ላይ በአንቺ ምክንያት ሊሆን ይችላል ምናምንና አሁን ላይ ደግሞ በቃ የሚቀረፍ ነገር ነው። በጣም ተራ ነገር ነው። ይሄ በጣም ቀላል ነገር ነው። ገብቶሻል? ከምንም ነገር እንድትወስጂው አልፈልግም። ምክንያቱም እኔ ላንቺ ልነግርሽ የሚገባው እኔ ነኝ ማለት ስላለብኝ ነው። ምክንያቱም ሌላ ሰው ቢልሽ ይደብራል፣ ግን እኔ ስልሽ ያው ገብቶሻል? አንቺ ከማሰብ እንደሆነ አድርገሽ ተረጂ። ምንድነው አጓጓኝ እኮ እኔ በጣም ጓደኛሽ ነኝ አይደለ? እኔ ላንቺ አስባለሁ አይደል እንዴ? ስለዚህ ብዙ ጊዜ እየተመለከትኩሽ ነው ምናምን። አሁን ያለው ደግሞ የቴክኖሎጂ ጊዜ ነው። ብዙ ነገር በቴክኖሎጂ ማድረግ የሚቻልበት ታይም ነው ምናምንና እንደዚህ ነሽ ማየት አልፈልግም። አንቺ እኔ እንደምነግርሽ አላውቅም። ብቻ ይሁን ቂጦጥሽ ምናምን ማየት ፈልጋለሁ። አንቺ ወፍረሽ ምናምን ማየት ፈልጋለሁ። ቆይ ምግባት በይ እንዴ አንቺ። ቆይ እስከ መቼ ድረስ እንደዚህ ሆነሽ ትኖራለሽ? አይደለ በቃ ስፖርት መጀመር አለብሽ፣ መወፈር አለብሽ። ቤተሰብም ጡጦ ግዛላት ያልኩ ለዛ ነው። በጣም ህጻን ልጅ ነው የምትመስዪው። ለምን ምግባት በይም ለምን ስፖርት አትሰሪም? አንቺ ወጣት ነሽ። ጧት ተነስተሽ ዱብ ማለት ትችያለሽ። ጂም መግባት ትችያለሽ። ቅርብ አንቺ ሰፈርሽ ጋር ምናምን ብዙ ጂሞች አሉ አይደል እንዴ? እዛ አንዳቸው ጋር በቃ የ3 ወር ምናምን ክፈይና ስፖርት ጀምሪ። ክትልቶች ይገባል፣ ልትወፍሪ ይገባል። ይሁን ያ በምራሁን ታውራ የምሬን ነው። እኔ ካልነገርኩሽ ሌላ ማን ይነግርሻል? እኔ ልነግርሽ የሚገባው በቃ ከሌላ ነገር አትወሰጂው። ሰው በዚህ መልኩ አልነበረም። ስልክ ሊሆን ይችላል፣ ግን አትሊስት በዚህ መልኩ ነው መሆን ያለበት። በቃ ምን ማለት ነው? በቃ እኔ መናገር ስላለብኝ ነው። በሌላ ነገር አትረጂው። ገብቶሻል? እኔ ካልነገርኩሽ ነው ይሄን ማን ይነግርሻል? እሺ በይኝና እኔ ማግዝሽ ነገር ካለ እኔ ማግዝሻለሁ። በቃ አይደለ አሮዶ በምን ላግዝሽ እንደምችል ግን በቃ ቂጣውጥሽ ምናምን ማየት ፈልጋለሁ። አንቺ ወፍረሽ ምናምን ማየት ፈልጋለሁ። እንደ እድሜሽ መሆን አለብሽ። ገብቶሻል? አንቺ ትልቅ ሴት ነሽ አይደል እንዴ? እንደ 15 ዓመት ልጅ እኮ ነው የምትመስዪው። ስለ ነገር ግን አመሰግናለሁ። ሲቀጥል መናገር ብትፈልግ ለራሱ ቤት በስነ ስርዓት ቁጭ ብለህ ማትነግረኝ እንዴት በካሜራ ፊት እንደዚህ አይነት ነገር ትናገራለህ? እኔ ነኝ በቃ ልነግርሽ የሚገባው አይደለ? ሌላ ሰው ቢነግርሽ ነው የሚደብረው። እኔ ሲነግርሽ ሊደብርሽ አይገባም እኮ። ያው እኔ መናገር ስላለብኝ ነው በቃ አይደለ? አንቺ ይሄ እኮ ግልጽ ነገር ነው። በቃ በጣም ቀጫጫ ነሽ አልኩሽ አይደል? በቃ ስፖርት እጂ ለምን አትጀምሪም? እኔ ለምን ትከራከሪኛለሽ? እሺ ብለሽኝ እኮ በቃ ስፖርት ለምን አትጀምሪም? ሲቀጥል እኔ ስለሰውነት ስፖርት እየሰሩ አለ አይደል? ሁሉም ቅርጽ በቅርጽ ሆነዋል። ሁሉም ሼፒ ናቸው። ሁሉም በጣም ነው የሚያምሩት።
አንቺ ያለ እድሜሽ ህፃን ልጅ መስለሽ ለምን ትሄጃለሽ? እኔ በቃ ቅርጼን ወደዋለሁ። ሲቀጥል ምንድነው አስተያየት ሰጪ ያደረገ? እኔ እንደዚህ ቅርጼ ምናምን ብያለሁ። ለምን አትሰሚኝ? ለምን ደረቅ ትሆኛለሽ? ይሄ ሌላ ምክንያት አትፍጠሪ። አይደለም ወደሽው እንዳልሆነ እርግጠኛ ነኝ። እንደዛ አይባልም ማለትም ካለብህ በስነ ስርዓት እቤት ቁጭ ብለን ጀስት በማውራት ያለብን እንደዛ ነው። ሰው እዚህ ጋር በኦዲየንስ ፊት ምናምን ካሜራ ፊት ነው አይደለም። ይቢ ስሚ፣ አንቺ እንደዚህ ብለሽ ስንፈትሽ ለምን ስንፍናሽን የራስሽን ስንፍና በዚህ ለመሸፋፈል ለምን ትሞክራለሽ? ለምን ስፖርት አትሰሪም? ለምን ከኔ ጋር ትከራከራለሽ? በቃ እኔ አላማረብሽም እያልኩሽ አይደል እንዴ እኮ በዚህ መልኩ መሆን የለበትም። እንዴት እንደዛ ትለኛለህ? ምክንያቱም እኔ ህፃን ልጅ ነው የምትመስለው። አንቺ ጋር እንዴት ብዬ ነው የምንቀሳቀሰው? እንዴት ብዬ ነው መንገድ ላይ የምሄደው? እኮ ለምን መንገድ የነበረብህ እኮ ቆይ ላንቺ አይደል እንዴ የምነግርሽ እኮ በዚህ መልኩ መሆን አልነበረበትማ። ዴኒ ላንተ መጥፎ ሰው ነኝ እንዴ? ኖ አይደለም። አሁንም በቃ ትከራከሪኝ። እሺ በይኝና በቃ ነገ ጀምሮ ስፖርት ጀምሮ ይሄ ዲስሪስፔክት እኮ አይደለም። በቃ እንዴ ምን ሆነሽ ነው? ይሄ ምን ሆነ ዲስሪስፔክት መስሎ የታየሽ እንዴ? ለምን እንደዚህ ትሆኛለሽ? ይቢ ተረጋጊ። እኔ እንደዚህ እንድትሆኝ ፈልጌ አይደለም። ተረጋጊ በቃ። እኔ ነኝ ልነግርሽ የሚገባው። ልቀቀኝ። ይቢ አናግሪኝ። እኔ እንደዚህ በመሆን እኮ መፍትሄ አይመጣም። በቃ እሺ እኔ ልክፈልሽ የ3 ወርና ስፖርት ጀምሪ። በቃ ከነገ ጀምሮ ምግብሽም በስነ ስርዓት ምግብሽም በቃ ምንም ንግግር አልፈልግም። አይደለም እሺ በይኝ። እኔን አዳምጪኝና ምግብሽን ተከታታይ። በቃ ማልቀስ እኮ መፍትሄ አይደለም። አመሰግናለሁ ስላሰብክልኝ አመሰግናለሁ። በቃ አሁን እንድትናገረኝ አልፈልግም። በቃ እኔ እኮ ላንቺ በማሰብ ነው። ይቢ ለምን እንደዚህ ትሆኛለሽ? አታልቅሽ። በቃ ምን ሆነሽ ነው? ኧረ ይቢ በእናትሽ እኔ ላንቺ አስቤ እኮ ነው። ለእኔ ካልነገርኩሽ ሌላ ማን ይነግርሻል? ንገሪኝ። ሌላ ማን ይነግርሻል? እኔ ካልነገርኩሽ ላንቺ በዚህ መልኩ መሆን አልነበረበትም ማለት ነው። እንዴት አደረገኛል? ሲጀመር ሰው ፊት በስነ ስርዓት ጠርተህ ማናገር አትችልም ነበር? ይቢ አታልቅሽ። በጌታ እኔ እንድታለቅሽ ፈልጌ አይደለም። በቃ ለምን እንደዚህ ትሆኛለሽ? እሺ ብለሽኝ ለምን አታወሪኝ? ነገርኩ እኮ በቃ እኔ ነገርኩሽ። በማልቀስ በዚህ ለምን ትሸፋፍኛለሽ? አንቺ ድክመትሽ ነው አይባልማ። እኔ ጓደኛ ነኝ እኮ እኔም ለዛ አስቤ እኮ ትችላለህ እንዴ? እዚህ ጋር ወይ ካሜራ ፊት መሆኑን የደበረሽ እንዴ? ምን ችግር አለው? ኧረ በጣም የምታሳዝነው በጣም ነው እንዴ። እስኪ ራስሽን መስታወት ላይ ቆመሽ አይተሽ ታውቂያለሽ? አንዴ ወደዋለሁ። በቃ ማንነቴን ወደዋለሁ። እንዴ ራሴን ቅርጽ ሁሉ ነገሬን ወደዋለሁ። እኔ ላንቺ በማሰብ እኮ ነው። ለምን እንዴ እንደዚህ ትሆኛለሽ? እንዴ ጓደኞችሽ ትምህርት ቤት ምናምን ነግሮሽ አያውቁም? እኔ ሲጀመር አንተ ማን ነው ለኔ አስተያየት መስጠት ሰጪ ያደረገ? እኔ ራሴ ማንነቴን ወደዋለሁ። ሰው ግልጽነት ምናምን ጓደኝነት እንደዚህ ነው ንገረኝ። እንዴ አንተ ማን ስለሆንክ ነው ሲጀመር ቅርጽሽን እንሽን አስተካኪ የምትለው? በቃ እኔ ነኝ ልነግርሽ የሚገባኝ። ሰው እኔ ስላንተ አስተያየት ሰጥቻለሁ? እኔ በሰጪኝ ደስ ይለኛል። በቃ የምትፈልጊው ነገር መናገር ትችያለሽ። ይሄ ልክ አይደለም። ጀስት እንደዚህ አይነት ነገር መሆንም ካለበት ቤት ቁጭ ብዬ ነው ማናገር በስነ ስርዓት እንደ ጓደኛው። አሁን ለምን እኔ ጋር ለምን ጭቅጭቅ ታደርጊዋለሽ? ለምን ታደርጊያለሽ? ጭቅጭቅ አይደለም እመን። በቃ ይሄ አይደረግም። አይደለም አንቺ ነሽ እሺ ማለት ያለብሽ። ለምን አትሰሚኝም? እኔ እኮ አላደርግም ምናምን እያልኩ አይደለም። ያቡ ይሄ እኮ የራስህ ኮሜንት ነው። አከብርሃለሁ ጓደኛዬ እስከሆንክ ድረስ። ግን በዚህ መልኩ አልነበረም ነው። እኔ ዲስሪስፔክት በማድረግ ነው። ዲስሪስፔክት አይደለም። በቃ አንቺ እንዴ ትምህርት ቤት አይነግሩሽም እንዴ? ከዚህ በላይ ሲጀመር እንዴ ከዚህ በላይ ሲጀመር ምን ማለት ፈልገህ ነው እንዴ? ከዚህ በላይ ንቀት አለ? ይሄ ንቀት አይደለም። ይሄ በጣም ንቀት ነው ሲጀመር። በጣም ነው ማዝነው። ያቡ በጣም ነው ታሳዝነው። በኢየሱስ ስም ስለኔ የሰውነት ቅርጽ ምናምን ማን ነው አስተያየት ሰጪ ያደረገ? ስቀጥል እናንተ ጓደኛ ነን አይደል? ምን ገና ጥሩ ነገራችን እንትን ብለን ሳንጨርስ ኧረ ያቡ በጣም እሺ። እኔ በቃ ላርን እንደ ጓደኛ ማድረግ ያለብኝ መስሎ ስለተሰማኝ ነው። በቃ እኔ ያልነገርኩሽ ሌላ ማን ይነግርሻል? ነገር አይደለም። ይሄ ዲስሪስፔክት ነው ሲጀመር። እንደዚህ አይነት ሰው ነህ? እኔ እንደዛ ሰው አልመሰልከኝም ነበር ሲጀመር። ሴት አይደለሽ እንዴ? ከሴት ልጅ እኮ ብዙ ነገሩ ይማርከናል አይደል እንዴ? በቃ እኔም አንቺ የሆነ ነገር እንዲኖርሽ እፈልጋለሁ። በቃ ጓደኛዬ ቅርጿ እንዲያምር ምናምን እፈልጋለሁ። ወይኔ ጉዴ! አሰማኝም እንዴ? በዚህ መልኩ መሆን አልነበረበትም። በጣም ያናደደሽ። በቃ ነገርኩሽ። በቃ አንቺ ለምን እኔ ጋር ትከራከሪያለሽ አሁን? ኧረ በስመ አብ! በጣም ትልቅ ኢጎ ያለብህ ሰው ነው ያቡ። ሲጀመር እኔ እንደዚህ አይነት ሰው አልመሰልከኝም። ሲቀጥል ልንገርህ፣ እዚህ ጋር ቂጥ ምናምን ካላችሁ ጋር ሂደህ መዋል ትችላለህ። ከዚህ በኋላ ስልኬ ላይ እንድትደውልኝ አልፈልግም። ሲጀመር እንደዚህ አይነት ሰው አልመሰልከኝም። ወይኔ በግልጽ ሆኜ ስለነገርኩሽ ነው። በቃ ነገርኩ። እኔ እንደዚህ አይነት ሰው አልመሰልከኝም ነበር። በቃ አያስፈልገኝም እንደዚህ አይነት ሰው። ፖስቸር አይደል የምትፈልገው? እነሱ ጋር መሄድ ትችላለህ።
እኔ እንደዛ አይነት ሰው አልመሰልከኝም ነበር ያው በጣም ነው ማዝነው እኔ ለራሴ ክብር ያለኝ ሰው ነው ቆይ እኔ ግልጹኝ እንዴ ስለነገርኩሽ ነው እንደዚህ የምትይ ካንቺ ለምን ይሰምተሽኝ ሻትኝ እውነቱን ልንገር ከዚህ በኋላ ካንተ ጋር መሆን አልፈልግም በቃ እኔ እንደዛ አይነት ሰው አልመሰልከኝም እንዳልኩክ እንደዛ አይነት ሰው ጋር ሄደህ መርጠህ መሆን ትችላለህ ከዚህ በኋላ ላገኝም ላይም አልፈልግም ስልኬ ላይም እንዳትደውል ያው እናንተ እዚህ ጋር ይበቃናል እንዳትከተለው የምሬን እንዳትከተለው ይዊ ምን ሆነሽ ነው እስኪ ራስሽን ከኋላም እንደምትመስይ ነሽ ፕራንክ ነው የታም ፕራንክ ነው የኔታፋጭ ፕራንክ ነው ምን ሆነሽ ፕራንክ ነው በቃ ፕራንክ ያርኩሽ ነው በቃ ቀድሜ ተናግሬያለሁ እውነት ስላለቀስሽ ግን በጣም አዝኛለሁ ጌታን የምሬን ነው ፕራንክ ነው በቃ ፕራንክ ነው ስተመር እንደዚህ ፕራንክ አለ ነግሬሻለሁ አይደል ላስት ታይም ፕራንክ እንደማረግሽ ጨርቅሽን አስጥዬ እንደማሳብርሽ ነግሬሻለሁ ግን ስታለቅሽ ግን አሳዝንሽኝ የኔታፋጭ ዛኔ እንደዛ ነበር ያልኩት እውነት አይ ቆንጆ እኮ ያለሽ እኮ ያለሽ በቂ ነው በቃ ፕራንክ ነው ያደረኩሽ በጣም ተሳዝነው ምን አይ ፕራንክ ነው በቃ ነግሬሻለሁ ጨርቅሽ እንደማስጥልሽ ብዬሻለሁ እንዴ ታለቅሻለሽ እኮ አንቺ እንደዚህ ተባልኩልሽ ጭራሽ አልጠበቅኩም እኮ የሚያስለቅስ ነገር አይደለም ነው እኮ ካንተ እንደዚህ አይነት ነገር እንዴት ይወጣል ማለት ጓደኝነታችን እንደዚህ ነበር ነው አይደለም ካሜራ ፊት መሆን ነው የደበረሽ ቤት ምናምን ሳገኝሽ እንደዚህ ብዬሽ ቢሆንስ ምንም ችግር የለውም እኮ ይዛም እኮ ነገርኩ ችግር የለውም ግን እንዴት ጀስት በጣም ደነገጥኩኝ ሲቀጥል ኧረ በስመ አብ ብቻ ተሳክቶላል ፕራንክ አድርጌሻለሁ ኧረ በጣም ፕራንክ ወርሽልኛል አይደል ፕራንክ ጠብቅ ይብሳል በቃ አርፈሽ ብትቀበጪ ይሻልሽ አሁንም ፕራንክ ተደርገሻል ይሄን አምነሽ ተቀበለሽ ኧረ ፌር አይደለም ጌታ ከኔ ጋር ይሄ ፌር አይደለም እና አረጋለሁ እንዴ በሚገባ እኔ ፕራንክ ፌር ነው ትላላችሁ እኔ ሲጀመር እኔ እንደዚህ እሱ ላይ እንደዚህ አልጨከምኩ ነበር እና ለሚቀጥለው በደንብ ጨርቁን እንደዚህ ነው ማውለበል እሺ እንገናኛለን ድጋሚ ፕራንክ ብታረጊኝ ከዚህ የከፋ ነው ሊሆን የሚችለው ኧረ ያኔ ታያለ እኔ ስታለቅሺ ማለት ነው በቃ ልንገራት እንዲላቁ ምናምን ብዬ ነበር በቃ አይደል በጣም ጭራሽ ደግሞ ይሄን ተናገረኝ ብለሽ ድጋሚ እንዳትደውልልኝ ምናምን ትኛለሽ እንዴ በጣም እኮ ያማል እንዴ በኔ ቦታው ነው እስኪያስበው በእውነት ቆይ አቦይ ቅርጽ ያስጠላል እንደዚህ ምናምን ብለህ ምንም ይሰማ ደስ ይላል ለሴት ይከብዳል መሰለኝ ሴት ልጅ እንደዚህ ስትባል በጣም ሞርሴ ስትሆን ደግሞ ደስ የኔ እንዳታጣው ይቅርታ አድርጊልኝ በቃ ይቅርታ ኔክስት ፕራንኩ ቢቀርብሽ ነው የሚሻለው ከዚህ ከፋ ሊሆን ስለሚችል ይቀርብሽ ይላል አይ ወይስ ስታለቅስ ግን በጣም አሳዘነችኝ እውነት እንደዚህ አልጠበቅኩ እንደሚከፋት ምናምን አስቤ ነበር ለስንት ዘመድ ሆነ ነበር አንተ ግን እንዴት አስቻለ በኢየሱስ ፕራንኩ ያው ማረግ ግዴታዬ ነውና ያው ማረግ ነበረብኝ ብድሬን መልሻለሁ እንዳያችሁት ያው ብድሬን መልሳለሁ ብላ ከዚህ በኋላ ሌላ ነገር ፕራንክ የምታደርገኝ ከሆነ በተሻለ ነገር እመጣላችኋለሁ እስከዛው ግን በዚህ ፈታ በሉበት ደጋግማችሁ እንደምትወዩት አልጠራጠርም ቤተሰብ ሰብስክራይብ አድርጉን በድጋሚ እንወዳችኋለን ኔክስት ፕራንክ የምታደርገኝ ከሆነ ምን እናያለን ካሜራማን ግን አብራት እንዳትሄድ እዛው ፕራንክ እናድርገው ብላ ከተረች እንዳትተባበራት ቀኔ ወጣለት ምኞት ፍጥኑ የሰመረለት እኔ ደወቃሽ በጣም እንወዳችኋለን ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አፈራም ነገን እንዳምና